الله زند ተወዳጁ ስራ አንድ ሙስሊም ልብ ውስጥ ሐሴትን ደስታን መፍጠር ስራ አጥነትን በተለይ ወጣቱ አካባቢ ላይ እናቶች አካባቢ ላይ ያሉ ስራ አጥነትን 2 ሚሊዮን የሚሆን ለስራ ዝግጁ የሆነ ኃይል ይወጣል በየአመቱ ይሄ ወጣት የምንለው ማህበረሰብ ክፍል ፕሮዳክቲቭ ነው ኢማጂን አድርጋ አላቅም ዛበቃ ቆሜ ዶክተር ሆኜ ሰው ሳክ ሙሉ ቀን እንደዛ አሳልፋለሁ የሚል በከምና ተመረቀ ራይድ ልሰራ ትችላል ወርዶ ከትንሹ ስራ ለመስራት ብዙ ጊዜ ስራ ሞራል የለው ሰው ይፈልጋው አንተ ስራ እንድታገኝ ሳይሆን እሱን ስኬታማ እንድታርገው ወጣቱስ ምን ያደረገ ነው ብለን ስናስብ አንዳንድ ሰዎች ያንን ስራው ላይ ቁጭ ብለው መስራት አይፈልጉም ግን ትምህርቱን ይፈልጉታል ስትራቴጂክ ኢሹ ከምንላቸው ኢሹዎቻችን መካከል አንዱ ነው አንድ ሰው የህይወት አላማ የህይወት ፐርፐስ የሚያገኝበት ካልኩሌሽን አላህም በምን ስራ ላይ ነው ማስደሰት እንፈልግ የግል ኢባዳ ምንድነው ገና 10 ዓመት 20 ቤት እየገቡ በሚሊዮን ሲሰሩ ታያለ ተናቆ አንድ አመት ነው እንደዚህ ሆነ በሁለት አመት ውስጥ ነው እንደዚህ ያገኝ እንዴት ነው የስራ ባህላችን ጋር ያለው ምን ይመስላል ወጣቱ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين ودنا يتكبراتشو أفريكا تي في تكتاتاج السلام عليكم ورحمة الله وبركاته እንደተለመደው ዘውትር ቀዳሜ 3 ሰዓት ላይ ወደ እናንተ የሚደርሰው የወጣቶች መድረክ የተሰኘው ፕሮግራማችን እነሆ ጀምሯል ዛሬ ሁለት እንግዶች ከኔ ጋር ይገኛሉ በስራ አጥነትና ወጣቱ በሚል ዙሪያ ላይ እየተወያየን ከናንተ ጋር ለ50 ደቂቃ ያክል ቆይታ እናረጋለን በፕሮግራማችን ላይ ሐሳብ አስተያየት ካላችሁ በፔጆቻችን እንድታደርሱኝ ይያልኩኝ ወደ ፕሮግራም ይገባለሁ በመጀመሪያው እንኳን ደህና መጣችሁ እንኳን ደህና ቆያችሁ ኢንሻአላህ ያው ወደ ፕሮግራማችን ከመግባታችን በፊት ራሳችሁን ለተመልካቾች ታስተዋውቁልኝና ፕሮግራማችንን እንጀምራለን ያው ከቀኝ ልጀምር مرحبا بسم الله الحمد لله رب العالمين الصلاه والسلام على اشرف الانبياء نبينا محمد صلى الله عليه وسلم اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد سمي بلال مصطفى ይባላል ተወልጄ ያደኩት እዚሁ አዲስ አበባ ኮተቤ አካባቢ ነው ከክፍለ ከተማ ላይ የተለያዩ በጎ አድራጎት ስራዎች ላይ በመስራት የሚታወቀው ዳሩል አርቀም የበጎ አድራጎት ማህበር ላይ መስራችና ዋና ስራ አስኪያጅ በመሆን ያገለገልኩ እገኛለሁ ከዚህ በተጨማሪ ያው ቅድስተ ማርያም ዩኒቨርሲቲ ላይ የመጀመሪያ ዲግሪን በማኔጅመንት ሰርቻለሁ እንዲሁም ደግሞ አሁን ላይ ቢላል ሐበሽ ስልጠና ማዕከል ላይ ካሜራና ቪዲዮ ኤዲቲንግ እየተማርኩ እገኛለሁ ይሄን ይመስላል በተወሰነ መልኩ ማሻአላህ ምንም አላስቀረልንም ዛሬ خير بدنا نكمل خير بسم الله والصلاه والسلام على رسول الله صلى الله عليه وسلم اللهم وفقنا لما تحب وترضى وبعد السلام عليكم ورحمه الله وبركاته السلام ورحمه الله سمي معاذ عبد الله ይባላል እኔ ደግሞ የተወለድኩት ሐረር አካባቢ ጨናክሰም ይባላል ቦታ ነው ከዚህ ጅጋ 27 ኪሎ ሜትር ምትርቅ ያደኩት ሐረር ነው ድሬም ጅጅጋም ነው ያለው ምርጥ ሰዎች ነው አሁን ደግሞ ሸገር ፍሪ እዛ ነው ምኖረው መሰራው ሱሩ እስላማዊ ማህበር የሚባል ማህበር አለን የዛ ማህበር መስራችና ፕሬዝዳንት ነኝ በተጨማሪ ደግሞ አስማን ብን አፋን የቁርአንና የተርቢያ ማዕከል ስቲል ኮፋውንደር እና ዳይሬክተር ነኝ ወደ 3 ብራንች አለ ሁለት አዳሪና አንድ ተመላላሽ እዛ ላይ ያገለገልኩ እገኛለሁ ያው ንግድ ላይ ደግሞ የሆነ ሱቅ ሱፐርማርኬት አለኝ በተጨማሪ ደግሞ ተማሪ ነኝ ገና ሁለተኛ አመት የተማርኩ ነው ኢንተርናሽናል ሪሌሽን ማርኬቲንግ ማኔጅመንት ከዛ ደግሞ በኦንላይን ሚኒሶታ ሸሪዓ ወልቃኑን ይሄ ይመስላል ሁለታችሁ ምንም ዘርፍ አላስቀራችሁ ደስ ይላል ማሻአላህ አላህ ይጨምርላችሁ ምን ላይ ነው የሚሰራው ተቋማችሁ والله ተቋማችን ሱሩር ይባላል اسم راسي የመጣው ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነውና احب الاعمال الى الله سرور تدخل على قلب مسلم الله ዘንድ ተወዳጁ ስራ በአንድ ሙስሊም ልብ ውስጥ ሐሴትን ደስታን መፍጠር ነው 13ኛ ክፍል ያለን ነበር የጀመርነው የዛሬ 2 አመት እዛ ትምህርት ቤት ውስጥ ሆነን ዋና ዓላማችን ያኔ የነበረው በቃ የቻሪቲ ስራዎችን መስራት ነው ኦሬዲ ሰርፕራይዚንግ ሲወቅል ሱሩ የሚባል ታዋቂ ፕሮግራም አለን ሀሩን ሚዲያ ላይ ረመዳን ይተላለፍ ተላይ ትምህርት ቤቶችን ያወዳደርን በቻሪቲ በኸይር በጎ ስራ በዛ ጀመርን ከዛ ደግሞ ወደ ትምህርት አስማን ብን አፋን ከዛ የወጣ
ትምህርት ዲፓርትመንት ነው። ሚዲያ ላይ ደግሞ አሁን የተንቀሳቀሰ ነው። በዋናነት ወጣቱን ማብቃት በትምህርትና ስልጠና፣ ሚዲያ ላይ ደግሞ በጎ ተጽዕኖ ማሳደር፣ ኢምፓክት መፍጠር፣ ከዛ ደግሞ እርዳታ ስራዎችን ዋና ደግሞ ዛሬ የምናወራበት የስራ አጥነት ዘርፍ ከእርዳታም በቃ እንትን ጀነራላይዝ እንደሚባለው ወደ ውስጥ እየገባን አሁን ከስባቁል ሱሩር ስራዎች ከምንሰራቸው ከምናወዳደራቸው ነገሮች አንዱ ስራ የማስያዝ ስራ አለ። 12 ነው ፓኬጆቹ ከረሱ ጋር አሱ በቀጥታ ነው የተገናኘው። ሞር ደግሞ ከዚህ በኋላ በቃ ኢንተርፕሬነርሺፕ ሊደርሺፕ ላይ ይበልጥ ስልጣናችንም ድጋፋችንም በስራ ተኮር ላይ ነው የሚሆነው ኢንሻአላህ። በጣም ደስ ይላል። እዚህ ብዙ ነገር እንሰማለን ብለን ተስፋ እናደርጋለን። ቀጥታ ተሞክሮ ስለሆነ ወደ ወንድም ቢላል ልምጣና እናንተ ተቋምስ ምን ላይ ነው የሚሰራው? مرحبا بسم الله ዳሩል አርቀም በዚህ ስራ የለም ማለት ነው ዛሬ። ዳሩል አርቀም የበጎ አድራጎት ማህበር ይባላል። ቀደም ለመግለጽ እንደሞከርኩት ተቋማችን ያው ከተመሰረተ ኦልሞስት 5 አመታት አካባቢ ሆኖታል። የዛ ተቋም መስራችና ዋና ስራ አስኪያጅ ነኝ። ቀደም እንዳልኳችሁ ያው ተቋሙን በቅርበት አውቀዋለሁ። በደንብ ተልህያ ከፍለንበት የመጣ ተቋም ነውና በተለይ ከክፍለ ከተማ ላይ ይሄ ሙስሊሙ እንቅስቃሴ የማያደርግበት ክፍለ ከተማ ነው። የሙስሊሙን ቁጥር በጣም አናሳ ከሆኑባቸው ክፍለ ከተሞች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ በዋናነት ብዙ ተቋማት የሉንም። መስጂዶች ነው ያሉን በቁጥር ህንጻ እንኳን የለንም። ሙስሊም ህንጻ የሆነ ማለት ነውና እዛ አካባቢ ላይ የመጀመሪያ ጊዜ ሌጋል የሆነ ባክግራውንድ ያለው ተቋም ሰርተን እየተንቀሳቀሰ እንገኛለን። ቀደም ወንድሜ እንዳለው ተለያዩ ስራዎችን እንሰራለን። በዋናነት አካባቢ ላይ የካክፍለ ከተማ ላይ የሚገኙ ከ700 በላይ ችግረኛ ቤተሰቦችን በጊዜያዊነት እንዲሁም ደግሞ በቋሚነት የምንደግፋቸው ቤተሰቦችም አሉ። ቻሪቲ ላይ ነው በዋናነት እንትን ያደረግን የሰራነው ውስጥ 3-4 አመት ዜን ደግሞ ባለፉት 2 አመታት አካባቢ ደግሞ ወጣቱን ማነጽ ዩዝ ኢምፓወርመንት ላይ ኤክሰለንስ አዋርድ ላይ ስልጣናዎች ላይ ተርቢያ ፕሮግራሞች ላይ ተለያዩ ስራዎች እየሰራን መዳሪሶች አካባቢ ላይ ያሉ ክፍተቶችን በመድፈን እንቅስቃሴ እያደረግን እንገኛለን። ምናልባት ቀደም ወንድሜ ማዕድ እንዳለው ቻሪቲ ላይ አንዱ ዘርፍ ምናልባት እንደ ዳሩል አርቀም ስትራቴጂክ ፕላናችን ላይ በዋናነት ቁልፍ ስራ እንሰራባቸዋለን ብለን ከምናስባቸው ነገሮች ውስጥ አንዱ ስራ አጥነትን በተለይ ወጣቱ አካባቢ ላይ እናቶች አካባቢ ላይ ያሉ ስራ አጥነትን ክፍተት ለመድፈን እንቅስቃሴዎች ጀምረን በዋናነት የትኩረት አቅጣጫ ወይንም ስትራቴጂክ ኢሹ ከምንላቸው ኢሹዎቻችን መካከል አንዱ ነው። ይሄን ይመስላል። በዋናነት የተወሰኑ ሰዎችን እስካሁን በሄድንባቸው ርቀቶች ውስጥ የተወሰኑ ስራ አጦችን ወደ ስራ ወደ ማስገባት ሂደት የሄድንባቸው ርቀቶች አሉ። ሁለት አይነት እንትኖች ነው ያሉኝ እንደ ዳሩል አርቀም። አንደኛው ስራ የተጀመረ ስራ ካላቸው በተለያዩ ምክንያቶች በተለይ ፋይናንሻል እጥረቶች ኮዞች ካሉ እነሱን በመድፈን እዛ ስራ ላይ በደንብ አክቲቭ እንዲሆኑ የበለጠ የተሻለ ገቢ እንዲኖራቸው የማድረግ ስራዎች አሉን። ከዛ በተጨማሪ ግን በዋናነት ወጣቶችን የተለያዩ የስልጠና ማዕከሎች በማስገባት ስልጠናዎችን ከወሰዱ በኋላ ዞረው የደገፏቸው ማህበረሰብ እንዲያገለግሉ የምናደርግበት ሜካኒዝም አለ። በዋናነት ይሄን ይመስላል። ለዚህ አንድ ሰው ለምሳሌ ሁለታችሁም ተመሳሳይ ዘርፍ ላይ ስላላችሁ ነው የሆነ ወጣት የሆነ ስኪል መማር ቢፈልግና ወደ ተቋሞቻችሁ ቢመጣ እነዚህን ስኪሎች ማግኘት ይችላል ነው ወይስ እንዴት ነው? ነው የሆነ ፕሮግራም አላችሁ በአመት ይሄን ያክል ተቀበላችሁ ተሰለጥኑበት? መርሐባ እንደ ዳሩል አርቀም እንትን ያደረግነው ፕላን አለን ተማሪዎችን የምንቀበልበት ዚን ደግሞ ወደ ተለያዩ የስልጠና ማዕከላት የምንልክበት ታይም አለን። በዛ ስኬጁል መሰረት ለተማሪዎች እንትን እናደርጋለን። ባይሆን ግን ኳሊፋይድ የሆኑ ተገቢ የሆኑ ለዛ ሙያ ያንን ሙያ ለመማር ፍላጎትና አቅም ያላቸው ወንድምና እህቶች ነው በዋናነት የምናሳትፈው። ቻሪቲ አካባቢ ላይ የምንሰራው ደግሞ በተለያዩ እንትኖች አሳማኝ በሆኑ ምክንያቶች የመጡ እናቶችን ቤተሰቦችን የምንደግፍባቸው አማራጮች አሉ ማለት ነው። ኢንሻአላህ ማድጋስ እኛ ጋር ላይ አሁን የስልጠና እንዳልኩ ስንከፍተው ተቋሙን ኦሬዲ
በፌደራል ነው ተቋም ፍቃድ የወሰድነውና እዛ ላይ 7 አላማዎችን መጻፍ እንዳለብን ነው የሚያትተው። ያው 7 አላማዎችን አስቀምጠን እያንዳንዱ ተቋም የሚሆነው ማለት ነው እና በቃ አንዱን ገለን ነው ወደ አንዱ እየሄድን ያለነው። እንዳልኩ አሁን የትምህርት እስላማዊ እውቀትን የማስፋፋት እንደ ኢስት አፍሪካ ትልቅ ዩኒቨርሲቲ መገንባት እቅድ የመጀመሪያው እቅዳችን እሱ ነበር። በቃ የትምህርት ፕሮግራም መንገድ አስያዝ ነው የመጀመሪያ ዓመት ላይ ባለፈው ዓመት ማለት ነው። ያን ያህል ጥሩ እየሄደ ነው አልሐምዱሊላህ። በጣም ሬዲ አሁን ክረምቱ 200 ተማሪ ባዳር አስተምረን በጋ የጀመረን ነው። ከዛ ደግሞ የወጣት እንዳልኩ ኢምፓወርመንቱ ላይ ወጣቶች ይበልጥ የሚያዘወትሩባቸው አሁን የፊትነስ የጂም እና የቴኳንዶ የውሹ ተቋም ገነባን በዚህ ዓመት ውስጥና ከዛ የእግር ኳስ ሜዳ አርቲፊሻል ሜዳ ፕሮሰስ ላይ ነው። ከዛ በቃ ወጣቶች ይበልጥ የሚዘወትሩበት በዛ ላይ ደግሞ የኛ ቲም ከሆነ ደግሞ ዲስካውንት አለው። ከተለያዩ ስምንት የሚሆንበት በዛ ላይ ደግሞ ለብዙ ወጣቶች ደግሞ የስራ እድል ፈጠራ ይሄ ራሱ ማለት ነው። የጂም ይሁን የመርከዙ ወደ 25 አካባቢ ወጣቶች አሁን ኦሬዲ ሰራተኞች አሉ በአንድ አመት ውስጥና እዚህ ከሀገራችን ላይ 25 ሰው ቀንሳችሁልናል ቢያንስ። ከዛ በቻሪቲ ደግሞ ስራ ያሳዝና እናቶች አሉ ወደ 10 የሚደርሱ ስቲል እንከታተላለን እና ያለን ትንሽ የደከመውን እንደግፋለን። በየአመቱ ደግሞ ኢንሻአላህ ሰባቁል ሱሩር በትልቁ ይቀጥላል ያስባሉ። ከዛ የስልጠና ያልከው ደግሞ ሬዲ አሁን ሰመር ካምፕ በዚህ 2 ወር ነበረን። እሱ ኢንሻአላህ በቋሚነት ከዚህ በኋላ እስከሄደን ደግሞ የራሱ ተቋም እንዲገነጠል እቅዳለን ኢንሻአላህ። ከስራ በፊት ስኪሉ አስፈላጊ ነው። በደንብ ስኪል ካበቃ በኋላ ግን አሁን የኛ ቲም ሱሩር የመሰረተው ወይ የሱሩር እንዳልኩ ክላስ ያለን ነው የመሰረት ነውና ልክ 12 እንደጨረስን ያው የሆነ ያሉ ክላስ ይማራ ፍሉ ከክላስ ውጭ ባለው ሰዓት ነው የሚያገለግለውና ኦሬዲ እነሱ ራሱ ሁሉም አሁን ስራ ይዘው እነሱ ራሱ 17 ወጣቶች ነበርን። በቃ ስኪል ሆነው አንዳንዱ በራሱ አንዳንዱ በእኛ ሁሉም አሁን ስራ ላይ ነው በእኛም በሌላም ማለት ነው። ከኛ ቲም ነው የጀመርነው የኛ ወጣቶች የኛ አባሎች ስራ ማስያዝ ከዛ ደግሞ ኢንሻአላህ ይቀጥላል ማለት ነው። መርሐባ እንደው ወደ ዋናው ነጥባችን እስቲ ያው ይሄን ያክል ካነሳን ሁለታችሁም ባላችሁበት ተቋም ላይ ያው ጥሩ ስራ እየተሰራ ነው ብዬ ተስፋ አድርጋለሁ። ኢንሻአላህ በሚቀጥለው ደግሞ ከዚህ የተሻለ ነገር ትሰራላችሁ የሚል ትልቅ ግምት አለኝ። እንዴት ነው አሁን በዓለም አቀፍ ደረጃ ይሄ ወጣቱ የስራ አጥነት ጉዳይ እንዲሁም ወደ ሀገራችን መለስ ስንል ያው ሰፊውን ቦታ ይዞ አብዛኛው ወጣት ያለ ስራ ነው ያለና እዚህ ዙሪያ ላይ እንደው ሐሳብ ካላችሁ እንደው እንደ ሀገራችን የተቀመጠ ፐርሰንትም ካለ ብናቀው። ኦኬ ኸይር ቢስሚላህ። ያው መጀመሪያ ተርሞቹን ዲፋይን ማድረግ ይቀድማል ብዬ አስባለሁ። መጀመሪያ ወጣት ምንድነው ዜን ደግሞ ስራስ ምንድነው ከዛ ጀስት ስራ ማጣት የሚለውን ኮንሴፕት ማውራት እንችላለን ብዬ አስባለሁ። እኛ ያው ብዙ ምናነሳው የራሳችንን ኤጅ እኛ ያለንበትን አካባቢ እኛ ያለንበትን ዋቂ ተጨባጭ ስለሆነ ለናወራና ለነጋገር የምንችለው በዛ ስፔስ ውስጥ ነው እንትን እናደርገውና ያው ወጣት የምንለው ከእድሜው ከለአቅመ አዳም ከደረሰ ጀምሮ እስከ 30-40 አመት አካባቢ የሚሆን ሬንጅ ላይ ያለን ማህበረሰብ ክፍል ነው። ይሄ ወጣት የምንለው ማህበረሰብ ክፍል ፕሮዳክቲቭ ነው። ለነገ ህይወቱ በሳል የምንለው ወይንም ብዙ ነገር የምንሰራበት ኤጅ ነው። ያንን ኤጅ በደንብ ኢንተርቴን ማድረግ ይፈልጋል። በደንብ ስራዎችን መስራት ይጠበቅበታል። በደንብ ለማህበረሰቡ ማገልገል ይጠበቅበታል ብለን እናምናለን። አዘ ሴም ታይም ደግሞ ስራ የምንለው ምንድነው ሚለውን ማየት ይፈልጋል። ስራ ማለት ደግሞ በዋናነት የሰው ልጅ ቤዚክ ኒድስ ተብሎ የተቀመጡ ነገሮች አሉት። በተለይ መሰረታዊ ፍላጎቶች የምንላቸውና ከዛ ደግሞ ኤክስቴንድ አድርጎ ደግሞ
ሌሎች የሚያስፈልጉትን ፍላጎቶች ለማሟላት የሚያደርጋቸው ሐረካዎች እንቅስቃሴዎች ስራ ተብሎ ይያዛሉ ሶ ይሄ ወጣት ወይንም ከሌሎች ማህበረሰብ ክፍሎች በጣም አስፈላጊ የሚሆነው እዚህ ነገር ላይ ለመገኘት ወጣት ነው ምክንያቱም ወጣት ኢነርጂቲክ ነው የሆነ ነገር ዴዲኬት አድርጎ ማለት ይችላል ኃላፊነቶች አሉበት ሌሎችም ምክንያቶች አሉ ስራ ሊሰራበት የሚገቡ ምክንያቶች ማለት ነውና እንደ ሀገራችን በተለያዩ ምክንያቶች ወደ በኋላ ላይ እናነሳቸዋለን ብዬ ተስፋ አደርጋለሁ በተለያዩ ምክንያቶች ወጣቶች የወጣት የሚባለው ማህበረሰብ ክፍል በተለያዩ ምክንያቶች ከስራ የተባለበት ተጨባጭ ነው ያለው ሶ እዛ ስራነት አካባቢ ላይ ብዙ ሐሳቦች ተነስተዋል ብዙ ፕሮግራሞች ተሰርተዋል ግን ደግሞ እንደ ፕሮግራም ያው ማንሳት ይተበቅብናል ብዬ አስባለሁና ብዙ ወጣቶች በተለይ ግራጁዌት አድርገው የወጡ ፍሬሽ ግራጁዌትስ ኤክስፒሪየንስ የሌላቸው እነዚህ ሰዎች በተለይ በተማሩበት የስራ ዘርፍ ስራን ለማግኘት በጣም ይቸገራሉና ይሄንን በሀገራችን ደረጃ አስተውለናል ይሄን ይመስላል በእኔ በኩል ያለው ሐሳብ ሰከላ ከይር እንደማድ መጨመርበት ሐሳብ ካለ ላይ የወጣቱ የስራ አጥሬንጅ እንደየሀገሩ ያው አብዛኛው መንግስታት በተለይ አፍሪካና ኤዥያ አካባቢ ያሉትን በጣም ከሚያስጨንቃቸው ጉዳዮች አንዱ የወጣቱ የስራ አጥነት ጉዳይ ነው በአገራችን ካየን በየአመቱ 2 ሚሊዮን የሚሆን ለስራ ዝግጁ የሆነ ኃይል ይወጣል በየአመቱ እነዛን ደግሞ ግን የሚያስተናግድ ወይም በቀጥታ ወደ ስራ የሚያስገባበት ሲስተም እስካሁን አልተገነባም ግን እስካሁን ባለው ግማሹ ወደ 1 ሚሊዮን ወጣቶች ከሁለቱ ስራ ያገኛሉ የሚል ጥናት አለ ስቲል ያ ማለት ወደ 50% አካባቢ በየአመቱ ከሚመጣው አመታው ስራ ስንል ቀደም ወንድሜ ዲፋይን እንዳደረገው ወጣት ኦሬዲ ያው ለስራ ዝግጁ የሚባለው ከ15 እስከ 64 አመት ነው ወጣታች ለስራ ደረሰም አንዳንድ ቦታ 18 አንዳንዱ 21 ጋር ነው ግን ከ15 አመት ጀምሮ እስከ 60 እስከ 40 ድረስ ወጣት ብንላው ከዛ ውስጥ ማለት ወይ የሆነ የጤናም ይሁን የአቅል ጉዳት የሌለበት ትምርት ላይ ያልሆነ ኦሬዲ ትምርት ላይ ከሆነ ትምርቱ ነው ስራውና መስራት የሚፈልግ ብቃቱም ያ ነው እዚህ ሬንጅ ውስጥ የሚገባው ስራ አጥ ምንለው ሬንጅ ውስጥ የሚገባው አንድ እድሜ የደረሰ ህጉ የሚፈቅድለት ጤነኛ የሆነ ከዛ ደግሞ ፍላጎት ያለው ስኪል ደግሞ ይሁን ባይኖር ነው ትምርት ለስራ አስፈላጊ አይደለም ማለት የተማረ ሰው አይደለም ማለት ከተማሩትም እኮ አሉ እንዳልኩ በየአመቱ ከዩኒቨርሲቲ የሚወጡ ወደ 20% እነሱ ናቸው ስራ አጥነት ላይ ያለው ግን ስራ አጥነቱ እነሱን ብቻ አይደለም ያጠቃው ሙሉ ወጣቱ ነው የተማረው ያልተማረው ነው ስለዚህ ስለ ስራ አጥነት ስታወራ የተማረውን ስኪል ሊሆነው ብቻ ሳይሆን ሌላውም ኦሬዲ ስራ ማግኘት አለበት መስራት አለበት አስፈላጊ ነው ለህይወትና ሁሉንም ነው የሚያጠቃልለው የተማረው ያልተማረው ስኪል ያለው ነው የሌለው ምን ይስራ ነው በዚያ አጥስ ሬንጅ ውስጥ ይገባል ማለት እዛው ሬንጅ ውስጥ ይገባል ግን ደግሞ ይበልጥ ደግሞ የሚያሳስበው የተማረው እውቀት ያለው ይደከመበት መስራት እየቻለ ኦፖርቹኒቲውን ያላገኘው ደግሞ ይበልጥ ተጎጆች ናቸው በቀጥታ ማሻአላ ወደ ወንድም ቢላል ለመለስና እንደው በአገራችን ደረጃ እነዚህ የስራ አጥነት መንስኤዎች ምንላቸው ምንድናቸው ዋናዎቹ በዋናነት ጀመሪያው ያው የትምህርት ስርዓቱ ነው በያስባለሁ የትምህርት ስርዓቱ አብዛኛው ተማሪ ፈልጎት ወዶት ያንን የተመደበበትን ዲፓርትመንት ወዶትና ፈልጎት የሚሰራበት ተጨባጭ የለም ከዛ በመነሳት ያው ዋቂውን ነው መናወራው ብለን አልቀደምና ያው ብዙዎቻችን ፓሽኑን ፈልጎት የሆነ ነገር ደስ ብሎት ምናምን አይደለም በህይወት አጋጣሚው ፍሬሽማን ዩኒቨርሲቲ ይገባል ዜን ዲፓርትመንት ሲወጣ በዲፓርትመንት ምደባ መሰረት ወደ ማይፈልጋቸው ፊልዶች የመግባት ቴንደንሲው የበዛ ነው ያ ሲሆን ብዙ ጊዜ ተማሪዎች ካለ ፍላጎታቸው ያንን ትምህርት በሚማሩበት ጊዜ
ለዛ ትምህርት ያላቸው ለዛ ፕሮፌሽን ለዛ ስራ ያላቸው እንትን አይሆንም just ገንዘብ ለማግኘት እና ለመሳሰሉ ጥቅሞቻቸውን ለማግኘት ካልሆነ በቀር ብዙ እንትን አይደለም ከዛ አንፃር የመጀመሪያ ትምህርት ስርዓቱ ይመስለኛል ተማሪዎችን በሚፈልጉበት የሥራ መስክ ላይ እንዲሰማሩ የማድረግ ሂደት ላይ ተወሰነ ክፍተት አለብን ብዬ አስባለሁ ከዛውጪ የወጣቱ ራሱ የሥራ ያው ሚዛናዊ መሆን አለብን ብዬ አስባለሁኝ ከሱ ጋር በተያያዘ ሁሌም ብሌም ከማድረግ በዘለለ የሆነና አካል እንትን ከማለት በዘለለ ወጣቱስ ምን ያደረገ ነው ብለን ስናስብ ሌሎች ሀገራቶችን ኤክስፒሪየንስ ስናይ ብዙ ሰዓታትን per hour በአሜሪካ ላይ ጃፓን ላይ ምናምን የተለያዩ ሀገራት ላይ ስናይ ብዙ ሰዓታትን የሚሰሩበት ተጨባጮች ነው ያለው ኢትዮጵያ ግን በተለምዶ ብዙ ጊዜ ቻይናውያን ይመጣሉ ለስራ ምናምን ሲመጡ ፑር የሆነ የሥራ ፍላጎት ምናምን እንዳለን ነው ብዙ ጊዜ የሚያነሱትና ከዛ አንፃር ያው ወጣቶች በተለይ ወጣት የሚባለው ኤሪያ ለስራ ያልተመደበባቸው ያልተማረባቸው ኤሪያዎች እንኳን ቢሆኑ ዝቅ ብሎ ለመስራት ካለ ፕሮፋይሉ ለምሳሌ ዲግሪ ያለው ሊሆን ይችላል ኢንጂነሪንግ ሊመረቅ ይችላል በተለያዩ ስራ መስኮች ተመራቂ ተማሪ ሊሆን ይችላል ግን ደግሞ ወርዶ ከትንሹ ስራ ለመስራት ብዙ ጊዜ ስራ ሞራል የለውም ከዛ አንፃር የተለያዩ ስራዎች ሲመጡለት ኦኬ ይሄ ትምህርትማ አልተማርኩትም ይሄንን እንትን አልልም ከዚህ በታችማ አልሰራም ብዙ ጊዜ አይተን ከሆነ እንደምሳሌ የሚቀርቡ ባለሀብቶችን ስናይ ትልቅ ደረጃ የደረሱ ሰዎችን ስናይ ከሊስትሮን የጀመርኩ ሲሉ ታያለክ ትንሽ የሆነ ፕሮፌሽን በተለምዶ ትንሽ ብለን የምንጠራቸው ግን እንደ ስራ ትንሽ የማይሆኑ ስራዎች ላይ ተሰማርተው ትልቅ ደረጃ የደረሱ ሰዎችን እናያለን ከዛ አንፃር ወጣቱ ጋርም ክፍተት አለ በያምናለሁኝ ከዛውጪ ከትምህርት ስርዓቱ ባሻገር ከዛውጪ የተለያዩ የተለያዩ የሥራ ድርጅቶች የሚያወጣቸው መመዘኛዎችም ጭምር ወጣቱን በተለይ ተማሪውን አሁን ላይ የተመረቀውን ወጣት እንትን የሆነ ዶክመንት ዳታ ያያየው ነበርና ከ45 በላይ ዩኒቨርሲቲዎች አሉ ከ100 በላይ ደግሞ የግል ተቋማት አሉ ከነዚህ በየአመቱ የሚወጣው ተማሪ ብዛት ደግሞ በጣም ብዙ ሺዎች ይሆናልና ከዛ ይመጣና እንትን ሲል ኤክስፒሪየንስ 2 አመት ኤክስፒሪየንስ ይጠይቃል ያው እኛም ፍሬሽ ግራጁዌት ስለሆነን እናቋለን ያለውን አየርና የሚጠይቁት ጥያቄዎች እንትን ይላሉ ፎርማል የሆኑ ኢንተርቪዎች አሉ ፈተናዎች አሉ ምናምን ዜን እንትን ስናይ ትምህርት ዓለም ላይ ማታያቸው ነገሮች ውጪ ላይ ግን ሜዳው ላይ አሉ መመዘኛ ሆነው ይመጣሉ ዜን እነዛን መመዘኞች አልፎ ያለፈ ተማሪ እንኳን በሚያሳዝን ሁኔታ የሌት ተቀን ህይወቱን በማይገፋ ደሞዝ ሲቀጠር እናስተውላለንና ይሄ አንደኛው ጋፕ ነው በያስባለሁኝ በኔ በኩል እነዚህ ናቸው በዋናነት የማነሳቸው ሐሳቦች ጀዛከላህ ኸይር ወደ ማዕድለም መለስና እንደው ከዚህ ጋር ለምሳሌ አሁን ቀድሞ እንደምቢላል እንዳነሳው አንድ ተማሪ ተመርቆ ዲግሪ ይዛል በሆነ ፊልድ ተምሯል ያው ትምህርት ቤት ነው የሚመርጥልን ፊልዳችን ብዙ ጊዜ በዛ ፊልድ በተመረጠልን እንገባለን እንማራለን እንጨርሳለን ግን ከጨረሰ በኋላ ከዛ የተሻለ በጥሩ ክፍያ የሆነ ደሞዝ ቢያገኝም ያ ሰው ወርዶ የመስራት ቀደም ቢላል እንዳነሳው ዲግሪ ስላለኝ እኔ ታች ወርጄ የወረደ ስራ አልሰራም የሚል አለ በተቃራኒው ደግሞ ሀገር ለቀን ሌላ ቦታ ስንወጣ ስንሰራ ብዙ ሰው ያው እናያለን ሀገራችን ላይ ሲሆን ነው ውጭ ላይ ምንድነው ችግሩ የሚለው እናነሳለን እስቲ እረፍት ሰዓት ደርሷል እያሉኝ ስለሆነ ወተን እንመለሳለን የተወደዳችሁ ተመልካቾቻችን ፕሮግራማችን አላበቃም ካፍታ ቆይታ በኋላ እንመለሳለን ሳትርቁ ጠብቁ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን ያው ወንድም አድጋ ከረፍት በፊት የጀመርነው ሐሳብ ነበርና ከምንድነው ይሄ ችግር የሚመጣው አንድ ሰው ስለተመረቀ ብቻ የግድ ሁሉም ሰው ኦፊስ መግባት የለበትም አይደል የተለያዩ የሥራ ዘርፎች አሉ አንተ ተመረቀ ዲግሪ ኖሮ ልትነግድ ትችላለህ ኦፊስ ላይም ልትሰራ ትችላለህ ከፊልድ ውጭም ብዙ ጊዜ እንደውም ያለው ተጨባጭ ነው ምትማረውና ምትሰራው ሌላ ነገር ነው በከመና ተመረቀ ራይድ ልትሰራ ትችላለህ ያ ማለት ግን እንት ምንም ማለት አይደለም እንኳን አይደል አንተ ወደው አምነበት ከሰራ በዛ በተማርክበት እንት ላይ ስራ እድል ካሌለ
በሌሎቹን መሞከር ይቻላል። በተቃራኒው ደግሞ እኛ ሀገር ስንለቅ እኮ ወርደን እንሰራለን በጣም ምንድነው ይሄ ችግር ትላለህ? ወላሂ አሁን ስራ አጥነትን አንስታወራ ኦሬዲ ከትምህርት ጋር አገናኝተናል። ግን ሰው ለስራ ለመማር ያለበት ትምህርት ማለት አሁን ስራ ማለት የሆነ እንቅስቃሴ አድርገህ ዩኒቨርሲቲ ራሱ ስትገባ እኮ ምንድነው የሚያበላው ፊልድ ነው እንደዛ ነው ተለኩ። ያ ብቻ ሳይሆን ግዴታ ነው እኮ ማሰብ አለበት ስትማር በኋላ ምን ላይ መስራት ፈልጋለሁ፣ ምን ላይ ብሰራ ነው ራሴን ማየት ፈልጋለሁ። እኔ ድሮ ህክምና በጣም ነበር የምወደው፣ ግን ኢማጂን አድርጌ አላውቅም እዛ በቃ ቆሜ ዶክተር ሆኜ ሰው ሳክ ሙሉ ቀን እንደዛ አሳልፋለሁ የሚል እንትን አልነበረኝም። ግን እወደዋለሁ ፊልዱ የሆነ በቃ ለምን ነው የወደድኩት? በቃ ጎበዝ ተማሪ ነበርኩኝ፣ ጎበዝ ተማሪዎች ዶክተር ይገባሉ የሚል ትርክት ስለነበር ግን አሁን ከልጅነትም ጀምሮ ዶክተር እና ፓይለት ነው። ግን አሁን ስታየው ተማሪው ትምህርት እስኪጨርስ ድረስ ኦሬዲ አንዳንድ ትምህርቶችን አይፈቅዱልህም ሌላ ነገር እንድትሞክር እንድትሰራ ተፍተፍ እንድትል። ግን ማለት አሁን ከትምህርት ስትወጣ ኢንፎርሜሽን ይዘህ ነው የምትወጣው። ሮው ማለት ጥሬ ዕቃ ነው። አሁን የሆነ ድርጅት መጣ ያ ኢንፎርሜሽን መምህር ኮንክ ሊጠቅመኝ ይችላል። ግን አብዛኛው እንትኖቹ የሆነ ስኪል ይፈልጋሉ፣ የሆነ ኤክስፒሪየንስ ነገር ያለው። ያ ነገር ደግሞ ተምረህ ከዛ በኋላ የምታመጣው ነገር ሳይሆን እዛው በትምህርት ጎን ለጎን ራስ በቃ ለትምህርት እስከሰጠህ ድረስ ራስን ማስተማር ያለብህ ነገር በሙሉ ማስተማር፣ ኮሙኒኬሽን ሶፍት ስኪሎችን ሊሆን ይችላል። ከዛ ደግሞ በየክረምቱ ኢንተርኖች ላይ ስለዚህ ድርጅቶች በቃ ማገልገል በነፃም ሊሆን ይችላል ያንን ኤክስፒሪየንስ ለማግኘት። አቱም በቃ ሰው የሚፈልገው አንተ ስራ እንድታገኝ ሳይሆን እሱን ስኬታማ እንድታደርገው ነው። የሱን ቢዝነስ የሱን ስራ የሆነ ያህል ከፍ እንድታደርግለት ነው። የራስህን ልጀምር ለማለት ቀድመ ማየት አለብህ። የሌላን ሰው ተቀጥረህ ማለት ወይም በነፃም ሊሆን ይችላል የቤተሰብም ሊሆን ይችላል። ብቻ ዩኒቨርሲቲ ስትወጣ ያለውን አየር ቀድመህ ማወቅ፣ ማጥናት፣ መጠየቅ ዛፊል ላይ ያሉ ሰዎችን ያን ለምን ይጠቅማል? በኋላ ስትወጣ ግራ እንዳትጋባ ነው የሚያደርገው፣ እንዳትደነግጥ ነው የሚያደርገው። ያን ራስን ማዘጋጀት ለስራው። ከዛ ነው ስራ ለምሳሌ ኢንጂነሪንግ እንጂ ዝም ብለህ ዲፓርትመንቱን ብቻ አጥንተህ ከወጣ ጥቅሙ ምንድነው? እና ጃፓኖች ኢኪጋይ የሚባል ፍልስፍና አላቸው። አንድ ሰው የህይወት አላማ የህይወት ፐርፐስ የሚያገኝበት ካልኩሌሽን ነው ማለት። እንደ ሙስሊም ያው አንድ ኮመን አላማ አለን የሁሉንም ሰው ማخرቱ ዲን ነው ለኔ ያቡዱ። ፕራይቬት አላማ ደግሞ አለ ይባላል። እኔ አላህም በምን ስራ ላይ ነው ማስደሰት እንፈልገው፣ ምን ነገር ላይ ተጽዕኖ አሳድሬ የግል ዒባዳ ምንድነው? ኮመኑ የሰውም የጂንም ዒባዳ ነው። የግል ፐርፐስ እንዴት ታገኛለህ ሲባል አራት እንትኖችን ይጠቅሳል። የመጀመሪያው ምን ትወዳለህ፣ ከምታፈቅረው ነገር የምትወደው ነገር። ሁለተኛው ምን ትችላለህ፣ ምን ላይ ጎበዝ ነህ፣ መጣጣም አለበት በቃ የምትወደው ነገር ጎበዝ የሆንኩበት ነገር መሆን አለበት። ሶስተኛ ደግሞ ዓለም ይፈልገዋል ወይ ያ ነገር ምን ያህል ነው ዲማንዱ የሚፈልግ ነገር። አራተኛውና ዋነኛው ዓላማ ለማግኘት መጠየቅ ያለበት ጥያቄ ያ ነገር ገቢው ያስገልግልኛል። ምክንያቱም እንትን አይደለም አንተ ሰርቪስ ዝም ብለህ በነፃ መስጠት ወይ ቻሪቲ ተቋም አይደለምና አራቱ ነገር አንድ ቦታ ካገኘ የግል ዓላማህን አገኘህ ይባላል። የምትወደው ነገር፣ የምትችለው ነገር፣ ዲማንድ ያለበት፣ ከዛ ደግሞ ጥሩ ክፍያ ያለው እና ሶስቱን ወይ ሁለቱን አንድ ላይ ካገኘህ ኦሬዲ ሌላ ነው ፓሽንህን አገኘህ ወይ ፕሮፌሽንህን አገኘህ የሚባልበት ራሳቸው እንትን አላቸው። አላይ ሐል ኮንሲደር ይደረጋል። ምንድነው መማሩ ስትል ለምንድነው መማሩ ይመጣል። ይሄ ነገር ዝም ብዬ ስለደረሰኝ ነው፣ ቤተሰብ ስለሚፈልግ ነው፣ ወይስ እንድፈልግ ስለተደረኩ ነው? ተምሬስ ምንድነው? ይሄን ፊልድ የተማሩ ሰዎች ምን ላይ ናቸው? ምን አይነት ኢምፓክት ነው ማምጣት የሚችለው? ምን ላይ ነው መስራት የሚችለው? እና አንዳንድ ሰዎች ያንን ስራው ላይ ቁጭ ብለው መስራት አይፈልጉም፣ ግን ትምህርቱን ይፈልጉታል። በጣም ከባድ ነው። እና ያንን ቀድሞ አውቆ
ያችን 3 አመት 4 5 አመት ዩኒቨርሲቲ ቆይታህን ለዛ ማዘጋጀት ከቻልክ ደግሞ በጎን መጀመር እስቲ በጣም ሰፊ ወቅት ነው ያለው አዎ ይሄ ተማሪው ነው ከትምህርት ውጭ ያለውስ ከትምህርት ውጭ ያለው ሰው ሬዲ ብር ገቢ ማግኘት ነው ዋና እንትኑ ንግድም ይሁን ሌላም ስራ ይሁን አንዳንድ ስራዎች በቃ ኤክስፒሪየንስ ማለት ስራው እንዴት እንደሚሰራ ካወቅ ኦሬዲ መስራት ትችላለህ ማለት ስኪሉ አለ ዲማንድ ትፈልጋለህ ማለት ነው ሶ ስኪል ከፍ ባለ ቁጥር ይላሉ ያስር አልሐዘይም ያ ሰዎች ላንተ ያላቸው ፍላጎት ከፍ ይላል ስኪል በወረደ ቁጥር ደግሞ ሰዎች አንተ ደግሞ ስኪልን ከፍ ባደረክ ቁጥር ሰዎች የምትፈልግበትን እንትን ዛደ غناك عن الناس ሰዎች እንትን አትል እና ያህል ስኪል ከሌለ ግን በቃ ፈልጉኝ ነው የምትለው ሰው ግን ተገኛ ነው ካለ ግን ያው ተበቃቃለህ እንደዛ ነው እና ራስህን ማብቃት በየትኛውም ዘመን በየትኛውም ጊዜ በየትኛውም ቦታ ላይ ዘመኑን የሚዋጅ ነገር ዘመኑን የሚዋጅ ነገር መማር አስፈላጊ ነው ግዴታ በተለይ ያለንበት ዘመን ደግሞ ብዙ ጥረት ይጠይቃል በጣም ብዙ ጥረት ይጠይቃል ስቲል እንደዛ ስንልኮ እስካሁን ዓለም በነበረችበት እንደኛ ዘመን በህፃንነታቸው ገና በቲኔጀራቸው ሚሊዮነር ያበዛበት እንትን የለም ማለት በጣም የነቃ ነው ትውልዳችን በጣም ተስፋ የሚሰጠው ነገር ሬዲ ሚዲያው ያው ትምህርት ትንሽ ቢያጠልሽበትም ግን በቃ እንዲሰራ እንዲያስብ ቴሌቪዥን ውጤት ደግሞ ያየህ ነው ወደ ሌላ ሰው በቃ እንዲገባ ያደርጋል ቴክኖሎጂውም እኮ አንድ በረከት ነው ራሱ እና ገና 10 ምናምን አመት 20 ቤት እየገቡ በሚሊዮኖች ሲሰሩ ታያለ ያ ደግሞ ሌላው ምን ያደርጋል ልክ ከግቢ ሲወጣ በቃ የመቸኮል እንትን ደግሞ አለብን ሌላ እንትናችን ነው በቃ ቶሎ ተናቆ አንድ አመት ነው እንደዚህ ሆነ በሁለት አመት ውስጥ ነው እንደዚህ ያገኘው ያ ቸኮልነት ደግሞ አለ ሾርት ከተም እንፈልጋለን እንትን ፍጥነታችንም ነው አንዳንዴ እንደዚህ ያለው አሁን ላይ እንደውም እኔ ገና 4 አመት 5 አመት ዩኒቨርሲቲ ከመማር እዚህ ጋር የሆነ ቢዝነስ ጀነሬት ባረክ ምን ያህል ሰራል የሚል እንትን ያደርጋል እና ብዙ ስታርታፖች እየተገነቡ ነው በየቀኑ ብዙ አዳዲስ ሀሳቦች እየመጡ ነው ህፃናቶች ነው ብዙ ሰዎችን ሃየር አድርጎ እያሰሩ ነው ኦፖርቹኒቲ አለ እስኪ ሀገራችን ደግሞ እስካሁን ከነበር የተሻለ ወደፊት ኢንሻአላህ ግድባችንም አልቆ የለ ትልቅ ተስፋ አለን ኢንሻአላህ ብዙ ነገር ይኖራል በጣም ብዙ ነገር እስቲ ወንድም ቢላል ጋር እንመለስና እንደው ከስራ ስምሪት ጋር ተያይዘው ምንድነው ያሉ ተግዳሮቶች ከስራ ስምሪት ጋር በተያያዘ ያሉ ተግዳሮቶች ቀደም ወንድሜ እንዳነሳው በዋናነት ማድ እንዳነሳው ኤክስፒሪየንስ ጋፕ አለ በደንብ ማለት ነው ኤክስፒሪየንስ ጋፕ አለ ያንን ኤክስፒሪየንስ ጋፕ ሊያጣብቡ የሚችሉ ሜካኒዝሞችም ብዙ የሉም ለምሳሌ አንድ ሰው ኮምፒውተር ሳይንስ ተመርቆ ይመጣል ዜን ግን የተማረው ቲዮሬቲካሊ የሆነ እንትን ነው አንድ አስወልታ ክፍል ተማሪ ዌብ እንዴት ዴቨሎፕ መደረግ እንደሚችል እንዴት ኮምፒውተር ላንጉዌጅ እንዴት እንትን መደረግ እንደሚችል ምናምን በደንብ ያውቃል በደንብ ማለት ነውና ኤክስፒሪየንስ ጋፕ የፈጠረው ተጽዕኖ ስራ ስምሪት ላይ ቀጣሪ ድርጅቶች ያንን ሰው አምኖ እንትን እንዳያደርጉ ያደርጋቸዋል ቀደም ለማንሳት እንደተሞከረው ዲፓርትመንት ጋርም መሞከሪያ መሆን አይፈልጉም ከዛውጪ ወጣቱም ኢንተርንሺፕ ላይ በደንብ እንትን ያደርግም አፓረንሺፕ ላይ ወጥቶ ይሄን የሆነ ነገር ለመሞከር ያለው እንትን እንብዛም ነው በሀገር ደረጃ ተስፋዎች አሉ በተወሰነ መልኩ ወጣቱን ሊያነቁ የሚችሉ ወጣቱን ሊያናግሩ የሚችሉ ወጣቱን ለተለያዩ የሥራ ዘርፎች ላይ እንትን ሊሉ እንደሚችሉ እንትኖች አሉ ዋቂው እንደዛ ባይሆንም ግን ተስፋዎች አሉ በያስባለሁ ከስምሪት ጋር በተያያዘ ተግዳሮቶች አሉ እነዛን ተግዳሮቶች ይቀርፋሉ በያስባለሁ ኢንሻአላህ እኔ ወክላለሁ ሐሳብ ይሄን ይመስላል ኢንሻአላህ እንዴት ነው ማድ የሥራ ባህላችን ጋር ያለውስ ምን ይመስላል ወጣቱ ጋር እንዴት ነው የሥራ ባህል አለን ማለት እንችላለን ወጣቱ ጋር ስራ እንዳልኩ በቶሎ ሚሊዮነር የመሆን ሀብታም የመሆን የሆነ ካምፓኒ የመምራት ፍላጎቶች መሻቶች አሉ ካልቸሩ ደግሞ እንዳልኩ
አልተገነባንም ማለት በቃ እኛ ስናይ ያደግነው በቃ ማለት ኦፊስ የሚሰራ ከሆነ ጠዋት 2 ሰዓት ወጥቶ 10 ሰዓት የ8 ሰዓት ስራ ነጋዴ ከሆነ ደግሞ በቃ ከቤት ጥፍት ብሎ 15 ቀን 20 ቀን ከስንት አንዴ የሚመጣ ወላጆቻችን ራሱ ምን እንደሚሰሩ እንዴት እንደሚሰሩ ያን ያህል አናውቀው አይቀርቡንም እኛም እነሱም ያው ከስራ ከትምህርት እንዳትዘናጉ ብለው ወደ ስራ ራሱ እንትን ያደርጉ እና ይሄ ወጣት ማለት ያው ከሆኑ ሰዎች ሚዲያ ላይ የሰማው ነገር ነው እንትኑን አመለካከቱን እየገነባ የመጣው የትምህርት ካልቸር ላይ በደንብ እንትን ያለ ሰው ስራ ጋር ሲመጣ የሆነ መደናበር ይመጣል ከዛ ያንን ስራ ደግሞ የሰው ከሆነ ለምሳሌ ቅጥር ከሆነ ሰዓቱን መጠበቅ ማለት አብዛኛው ሰዓት ደግሞ በሆነ ነገር ነው የሚያልፈው አሁን ደግሞ ቲክቶክ አለ አይደል በቃ በየእንትኑ በቃ ስክሮል ይደረጋል በየብሬኩ አንድ ደቂቃ ብቻ ነው ማየት ሰብር ያለን እና የ8 ሰዓት የዛ የ8 ሰዓቱ የስራ ቆይታ አፍሪካም ይሁን ዓለም እስላም ይሰላል ምን ያህል ነው ፕሮዳክቲቭሊ የሚሰራው እና በጣም ቅርብ ሀገራቶች ሱዳን ሪሰርች ላይ የገቡት ማለት ነው 5 ደቂቃ 30 ደቂቃ እንደዚህ ነው ፕሮዳክቲቭሊ ሰው የሚሰራው ሀገራችን ስለታዩ እና ያህል የተለየ እንትን አይመጣም ክፍል 2 ላይ በስፋት እናነሳለን የጀመርከውን ሐሳብ ላስጨርስ ብዬ ነው እና የስራ ባህላችን በጣም ደካማ ማለት የራስም ይሁን የሌላ ሰው ስራን ውጤት እስኪያመጣ ድረስ ማለት ታይሙን አለማሰብ ታይምለስሊ መስራት መልፋት ሃርድ ወርክ ያው ስራውን በኋላ ላይ መክፈል አይቀርም አንተና ያንን ደግሞ ከውጮች ብንማር እዚህ የሚመጡትም በውጭም ያሉት የሆነ በቃ የተገደበ የስራ ሰዓት የሚባለው ባህል ካልጠፋ ኦሬዲ አንተርፕረነርሺፕ ማከባት ነው በቃ ጊዜ መርሳት ራስን እስከተደረሰ 15 ሰዓት 16 18 ሰዓት ኖርማል ነው ውጭ ሀገር መስራት ጠዋት ሌላ ስራ ማታ ሌላ ስራ አሁን ላይ እንደዚህ ሰው በደንብ ራሱን ለመለወጥ ለመቀየር ካልቸሩ የውጭ ሀገር ካልቸር ለዛ እንትን ያለ ነው ሀገራችን ትንሽ ያ ካልቸራችን ግን ብንቀይረው ኢንሻአላህ የተሻለ ነገር ይቻላል ውጤት ይመጣል ሹክራን ጀዛከላህ ኸይር ያው ሰዓታችን ጠበበች ያው በክፍል 2 ኢንሻአላህ ሰፋ አድርገን ለማንሳት እንሞክራለን ለዛሬ ሁለታችሁ እዚህ ድረስ ሰዓታችሁን ሰጣችሁ ስለተገኛችሁ እጅግ አድርገን እናመሰግናለን ሹክራን በክፍል 2 ኢንሻአላህ ቀጣዩን ሐሳቦች ሰፋ አድርገን ለማንሳት እንሞክራለን የተወደዳችሁ ተመልካቾቻችን ፕሮግራማችን ያው ከስራ አጥና ወጣቱ ጋር ተያይዞ ያነሳናቸው ነጥቦች እነዚህን ይመስሉ ነበር በክፍል 2 ደግሞ ሰፋ አድርገን ሌሎች ነጥቦችን እናነሳቸዋለን እስከ ሳምንት መልካም ሳምንት ሰላም አለይኩም ወራህመቱላሂ ወበረካቱ